ዋና አዛዡ የአገዛዙ ኃይል ያሰራጨውን የሐሰት መረጃ አስመልክቶ ማብራሪያ ሰጠ። የምስራቅ አማራ ቀጠና ምኒልክ እዝ ምክትል ወታደራዊ አዛዥና የጀነራል አሳምነው ጽጌ ኮር ዋና አዛዥ አርበኛ አምሳ አለቃ ወንድሙ ባስተላለፈው መልእክት አጠቃላይ የብልጽግናው አገዛዝ የሄደበት ያለውን መንገድ በትልቁ ኮንኗል። በዝርዝር እናስደምጣቸዋለን። በድሮን ጥቃት ከ105 በላይ የአገዛዙ ሚሊሻዎችና ንጹሃን ወገኖች መገደላቸው ተሰምቷል። የአገዛዙ ኃይል ይህንን ለምን አደረገ የሚለው የዝርዝር መረጃችን አካል ነው። ምላሹንም የምታደምጡት ይሆናል። ተጠናክሮ በቀጠለው ተጋድሎ የአሳምነው ጽጌ ኮር የተለያዩ ክፍለ ጦሮች ትንቅንቅ እያደረጉ ይገኛሉ። በዚህም የተከዜ ክፍለ ጦር ታላቅ ጀብዶ እየፈጸመ ሲሆን ከቡድን እስከ ነፍስ ወከፍ መሳሪያ መማረክ ችሏል። በርካታ የአገዛዙ ወታደሮችም ሙትና ቁስለኛ ተደርገዋል። እንመለከተዋለን። በጎጃም ግንባር የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር አመራሮችና ቢቡኝ ወረዳ ጊዜያዊ መንግስት በተገኙበት ሰፊ ህዝባዊ ውይይት ተካሂዷል። ከዚህ ባሻገር የ102ኛ ኮር 22ኛ ክፍለ ጦር ከባህር ዳር ሻለቃ ጋር ጥልቅ ውይይት በማድረግ ለቀጣይ ስራና የግዳጅ እንቅስቃሴ ዝግጁ ሆኗል። ጤና ይስጥልን። ይህ የፋኖ ድምጽ ነው። ከዓለም አቀፍ ፋኖ ሚዲያ ለዕለቱ ያሰናዳናቸው አበይት መረጃዎች ቀደም ሲል ያደመጣችኋቸውን በዝርዝር እያስመለከትናችሁ እንቆያለን። ውድ አድማጭ ተመልካቾቻችን ከኛ ጋር የምትቆዩ ከሆነ እነዚህንና ሌሎችንም መረጃዎች አካተን ነው ዛሬ ይዘን የተገኘ ነው። ወንዳለ ቢክስ ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቀዳሚው ዝርዝር መረጃችን እንሸጋገራለን። የምስራቅ አማራ ቀጠና የምኒልክ እዝ ምክትል ወታደራዊ አዛዥ እና የታላቁ ጀነራል አሳምነው ጽጌ ኮር ዋና አዛዥ አርበኛ አምሳ አለቃ ወንድሙ ማሩ በወቅታዊ ጉዳይ ላይ መግለጫ ሰጥቷል። የአገዛዙ ኃይል በውሸት እየሄደበት ያለውን የበሬ ወለደ ዜና አስመልክቶ ነው ማብራሪያ የሰጠው። የምኒልክ እዝን ክንድ መቋቋም ያቃት የፋሽስቱ ብልጽግና አገዛዝ ከተግባር ይልቅ ውሸትን ትልቅ የአውደ ውጊያ ግንባር ካደረገው ዓመታቶች የተቆጠሩ ሲሆን ዛሬም ተጠናክሮ በቀጠለው በዚሁ አውደ ውጊያ በአፋብኃ ምኒልክ እዝ ስም የሐሰት መግለጫዎችን እያወጣ ይገኛል ብሏል። በመሆኑም እኔንና የአሳምነው ኮር ምክትል አዛዥ የሆነውን ኮማንዶ ፍቅሩ ሙሉዬ ከአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ከምኒልክ እዝ በድርጅቱ ትዕዛዝ እንደታገድን አድርገው ምላሱ ብቻ የቀረ የብልጽግና አገዛዝ በትላንትናው ዕለት የማስመሰል መግለጫ ይዞ መውጣቱንም ያውሳል። እንኳን በወሬ ልንፈታና ልንደናገጥ ቀርቶ ድሮንና ታንኩን አልፈራንም። እናም በመላው ዓለም ለምትገኙ አማራውያንና የትግላችን ደጋፊዎች ይህ የአገዛዙ የውሸት መግለጫ መሆኑን እንድታውቁና አሁን ላይ እኔም ሆንኩ ኮማንዶ ፍቅሩ ሙሉዬ የተጣለብንን ኃላፊነት በአግባቡ እየተወጣን እንገኛለን ብሏል። እናንተም በውሸታችሁ ቀጥሉ፣ እኛም በሐቀኛ ተግባራችን በያዝናቸው አመርቂ ወታደርና ፖለቲካ ድሎቻችን ታጅበን ለመጨረሻው ግብ ድልና ነጻነታችን እየታገል እንገኛለን። ግፈኞች ሆይ ጦራችሁም ወሬያችሁም አይፈታንም፣ ዓላማችንም ላፍታም ቢሆን አይደናቀፍም ብሏል። የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ምክትል ወታደራዊ አዛዥና የላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ ይዞት በወጣው አጠር ያለ መግለጫ በዚሁ የአገዛዙ ኃይል የውሸት ፕሮፓጋንዳ እንጂ በተግባር መሬት ላይ ምንም እንዳልሆነ የሚያስረዳ የዚሁ የአሳምነው ኮር አካል የሆኑ የተለያዩ ክፍለ ጦሮች ትንቅንቅና ተጋድሎ በማድረግ በርካታ ድሎችን እየተቀዳጁ ነው የሚገኙት። ከዚህ መካከል በላስታ ቀጠና በተደረገው አውደ ውጊያ በርካታ ድሎችም ተመዝግበዋል። ከ15 የጠላት ኃይል በላይ የተደመሰሰበት አንድ ብሬን 6 ክላሽንኮቭ በማድረግ ተከዜ ክፍለ ጦር ታላቅ ድል ተጎናጽፏል። በምስራቅ አማራ ቀጠና ምኒልክ እዝ ስር የላስታ ጀነራል አሳምነው ጽጌ ኮር አንድ አካል የሆነው የተከዜ ክፍለ ጦር ላስታ ወረዳ ኩልመስክ ከተማ ጥር 6 በትላንትናው ዕለት ከማለዳው 12 ሰዓት እስከ እኩለ ቀን 8 ሰዓት ባደረጉት ከባድ ትንቅንቅም የብልጽግና ዙፋን አስጠባቂ የጁላ ሰራዊትን አይቀጡ ቅጣት በመቅጣት የተከዜ ክፍለ ጦር አባላቱ ከፍተኛ ጀብዱ ፈጽመዋል። የብልጽግና ሰራዊት ከሙጃ እስከ ኩልመስክ ያካለለ በመድፍ የታገዘ ውጊያ ያደረገ ቢሆንም የአካባቢያቸው መልክዓ ምድር ጠንቅቀው የሚያውቁት ተከዜዎቹ እንደፈለጉ ወጥተው ወርደው ጠላትን እነርሱ በሚፈልጉት አግባብ ቃኝተው የጠላትን አንገት በማስደፋት ታላቅ ጀብዱ ፈጽመዋል። በዚህ
በዚያ ወደ ውጊያ 15 የጠላት ኃይል ሲደመሰስ ከ10 በላይ ቁስለኛ እንደሆነ ታውቋል። በተያዘም አንድ ብሬን፣ 6 ክላሽንኮቭ መሳሪያ፣ 500 የብሬን ተተኳሽና 650 የክላሽ ተተኳሽ ተማርኳል። የተከዜ ክፍለ ጦር በቀጠናው የሚያደርገውን ስምሪትና ግዳጅ በበላይነት እየተወጣ ዛሬም ግስጋሴውን ቀጥሏል። በትናንትናው ዕለት በተለያዩ የላስታ እና ጉባ ላፍቶ ወረዳ አካባቢዎችም ሰፊ ቀጠናን ባካለለው አውደ ውጊያ የምስራቅ አማራ ቀጠና በርካታ ጀብዶች በመስራት ድል መቀዳጀቱ መዘገባችን ይታወሳል። በተለይ ታላቅ ወታደራዊና ስትራቴጂክ ቦታ የሆነችው በቅሎ ማነቂያን በቁጥጥራቸው ስር በማድረግ የአገዛዙን ኃይል ሙትና ቁስለኛ ማድረጋቸውን እንደዚሁ ከኩልመስክ ወደ ሳንቃ ጉባ ላፍቶ ወረዳ ወደ ራያ ቆቦ ቃሊም እና አካባቢው በማድረግ የማጥቃት እንቅስቃሴውን በመድፍ ታንክና ድሮን ታግዞ እንቅስቃሴ አድርጎ የነበረ የአገዛዙ ኃይል ክፉኛ ተመቶ መበታተኑም የሚታወስ ነው። በተደጋጋሚ በፈጸማቸው 6 የሚደርሱ የድሮን ጥቃቶች ግን በርካታ ንጹሐን ዜጎች የተገደሉ ሲሆን ብዙዎቹ ኢላማቸውን የሳቱ እንደነበር የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው መረጃዎችን ዋቢ በማድረግ በትላንትናው ዕለት መዘገባችን ይታወሳል። ወደ ጎንደር አቅንተናል። በድሮን ጥቃት ከ105 በላይ ያገዛዙ ሚሊሻዎችና ንጹሐን ወገኖች በበለሳ ተገደሉ። በቅርቡ በዳግማዊ ቴዎድሮስ 5ኛ ኮር ጥር 1 ቀን ከባድ ድምሰሳና ሽንፈት የተጎናጨ አብይ አህመድ ሰራዊት የሞራል ማካካሻ የአየር ላይ ጥቃት ለማድረስ በማቀድ ከሰሞኑ በሳህላና በበለሳ ቀጠና ተደጋጋሚ አየር ቅኝት እያደረገ የሰነበተ ሲሆን በዛሬው ዕለት ጥር 7 ከረፋዱ አካባቢ ዋግ ኽምራ ዞን ሳህላ ወረዳ ሰየምት ድልድይ በተባለ ቦታ በርካታ የራሱ አገዛዙ ቅጥረኛ የሚሊሻ አባላትና ተገደው የተሰባሰቡ ንጹሐን ወገኖቻችን የሰው አልባ አውሮፕላን ወይም ድሮን ጥቃት ደርሶባቸዋል። እስካሁን በደረሰው መረጃ ከ65 በላይ የሚሊሻ አባላት የሞቱ ሲሆን ከ40 በላይ ንጹሐን ወገኖች ደግሞ በአየር ጥቃቱ የህይወት መስዋዕትነት እንደከፈሉ መረጃዎች ይጠቁማሉ ብሏል። የበላይ እዝ የህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረት ቁጥራቸው ያልተረጋገጠ ቁስለኛ መሆናቸውንም ታውቋል። የአማራ ፋኖ ብሔራዊ ኃይል የበላይ እዝ የሰራዊት አባላትን ለማጥቃት ሲቃትት የሰነበተው አገዛዙ በዛሬው ዕለት የአካባቢው ሚሊሻና ንጹሐን ወገኖችን እጅግ አሳዛኝ በሆነ ሁኔታ በጅምላ ጨፍጭፏቸዋል። በቀጣይ መረጃዎችን ለህዝባችን በይፋ እየተከታተልን የምናሳውቅ ሆኖ የንጹሐን ወገኖቻችን ዘግናኝ ጨፍጨፋ በአገዛዙ ላይ በማነጣጠር የአጸፋ ምላሽ እንደምንሰጥ እያሳወቅን በጅምላ የአየር ጥቃት ህይወታቸው ላለፉ ወገኖቻችን በላይ እዝና ጎንደር ጠቅላይ ግዛት ህዝብ በሚንቀሳቀስበት የሰሜን አማራ ቀጠና ጎንደር በቀጣይ ቀናት ለሰማዕታት ወገኖቻችን የሚመጥኑ ህዝባዊ የሀዘን አዋጅ ሊታወጅ እንደሚችል እናሳውቃለን። ህልውናችን በተባበረ ክንዳችን ሲል መረጃውን ያደረሰን የአፋብኃ በላይ እዝ የህዝብ ግንኙነት መምሪያ ክፍል ነው። ወደ አድማጭ ተመልካቾቻችን በዚህ ወደ ጎጃም ግንባር እናቀናለን። የአፋብኃ ቴዎድሮስ እዝ የአማራ ቀጠና ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር አመራሮችና ቢቡኝ ወረዳ ጊዜያዊ መንግስት አስተዳደር በተገኙበት በዛሬው ዕለት ከማህበረሰቡ ጋር ሰፊ ህዝባዊ ተካሂዷል። በውይይቱም ቀጠናዊ የፖለቲካ የመልካም አስተዳደር ግንዛቤ በመፍጠር የተቻለ ሲሆን ህዝቡ እኛም ሆነ ልጆቻችን ወጥተን ለመግባት የተቸገርን ስለሆነ ትግሉን እስከ ወዲያኛው ለመገርሰስ ድጋፋችንን አጠናክረን እንቀጥላለን በማለት አጋርነታቸውን ገልጸዋል። የትግሉን ህዝባዊ ፊት አውራሪነት ማስቀጠል እንዳለበትና የጮቄን ተራራ በአማራዊ ሴት መጠበቅ እንዳለብን የጋራ ተግባቡትና መረዳት ተፈጥሯል ብለዋል። በሌላ የዚሁ የጎጃም ግንባር መረጃችን የአፋብኃ ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ከባህር ዳር ሻለቃ ጋር ጥልቅ ውይይት በማድረግ ለቀጣይ ስራና የግዳጅ እንቅስቃሴዎች ራሱን ዝግጁ ማድረጉ ታውቋል። የኮርና የክፍለ ጦር አመራሩ በ102ኛ ኮር 22ኛ ክፍለ ጦር በባህር ዳር ሻለቃ መካከል በመገኘት ለሰራዊቱ በትጥቅና በስነ ልቦና የተጠናከረ ኃይል እንዲኖር የፖለቲካና ወታደራዊ ስልጠናዎችን በመስጠትና ከምንጊዜውም በላይ ሰራዊቱን በማንቃት ለግዳጅ ዝግጁ አድርጎ የመፍትሄ አቅጣጫዎችን ማስቀመጡን የቴዎድሮስ ህዝብ ግንኙነት መምሪያ አስታውቋል። በተለያዩ ቀጠናዎችም ራስን የማብቃት የማደራጀት የማስታጠቅና ልዩ ልዩ አውደ ግንባሮችንም በበላይነት የመወጣት ግዳጆች እየተፈጸሙ ስለመሆኑ መረጃዎች ደርሰውናል። ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዛሬ እኩለ ቀን ፋኖ ዜና ጥንቅር የመራረጥናቸው አበይት ነጥቦች በዚሁ ተጠቃለዋል። መረጃዎቹን የመራው ቆይታ ያደረኩት ወንዳለ ቢክስ ነበርኩኝ። ከእኛ ጋር እንድትሆኑ የዩቲዩብ ገጻችን ግሎባል ፋኖ ሚዲያን ላይክ፣ ሼርና ሰብስክራይብ በማድረግ የአገዛዙ ኃይል በአማራ ንጹሐን ዜጎች ላይ የፈጸመው የሚገኘውን መንግስት መር ጭፍጨፋና እልቂት ለዓለም አቀፉ ማህበረሰብም እንዲደርስ የበኩላችን አስተዋጽኦ እንድታደርጉ በአክብሮት እንጋብዛለን። ከኔ ጋር በነገ መረጃ መርሃ ግብር ዳግም የምንገናኝ ይሆናል። እስከዚያው ድረስ ግን በያላችሁበት በቸር ቆዩ።